መጣ ገብተህ ከዛ በኋላ ደግሞ ማስረጃ እምነታችሁን በማስረጃ ትከለከሉን ትላለህ እንዴ? ማስረጃ ሰጣመጣ ገብተህ ማስረጃ ማምጣት ያለብህ ራስህ ነው እኮ። ከዚህ ይሄ አልገባኝም ብለህ ማስረጃ አቅርብ። ከዛ በኋላ ማስረጃውን እንመልስልህ። የተነሳናቸውን ነገራቶች እንያቸው እና ገብተህ መጠየቅ ትችላለህ። የሱዓ ምናምን ና ውሸት ይፈቀዳል ያልከው የጳውሎስን መልእክት እንትን አንብበህ መሆን አለበት። ውሸት ይፈቀዳል ያልከው። እሺ ወደ እንትኑ እንመለስና አሁን ያመጣቸውን ሐዲሳቶች ሁላቸውን የምንመለከታቸው ናቸው ብሎ ምናምን ቅድም ያነሳችሁት ሐሳቡን የሐዲሱን ገና አላየሁትም፣ ግን እናንተ ካነሳችሁት አንፃር ከሆነ ሐዲሱን አውቃቸዋለሁኝ። የመጀመሪያው ይሄ ረሱላህ ሰለላሁ ዐለይሂ ወሰለም ሁለት ሰዎች ታመው መጡ ወደ ረሱላህ ሰለላሁ ዐለይሂ ወሰለም። ከዛ በኋላ እነዚህ ታመው ሲመጡ እንትን አሉ ምንድነው መድኃኒትነትን ፈለጉ። መድኃኒትነቱን ደግሞ ረሱላህ ሰለላሁ ዐለይሂ ወሰለም ምን አላቸው? ሄዱና ታከሙ አላቸው። ሕክምና ሄዱ፣ ታከሙ፣ ሕክምናቸውን አገኙ። ከዛ በኋላ ዳኑ። ሲድኑ ሲያዩ ግመሎቹን ሰረቁ፣ እረኛውን አይኑን አውጥተው ገደሉ። ከዛ በኋላ ረሱላህ ሰለላሁ ዐለይሂ ወሰለም እነዛን ሰዎች አስገደሏቸው። የጠፉት ጥፋት ነው። የገደለ ይገደል ይላል። አይኑ ቢልዐይን ወልዐንፉ ቢልዐንፍ። አይን በአይን እጅ በእጅ ነው በካኛ የገደለ ሰው ይገደላል። ምክንያቱም ምድር ላይ ፈሳድ እንዳያመጣ ማለት ነው። ተመሳሳይ በባይብልም አንድ ሰው ከገደለ ይገደላል ቀጥታ ማለት ነው። ምንም አዲስ ነገር የለውም ይሄ። ምክንያቱም ፈሳድ እንዳይፈጠር ምድር ላይ ስለሚያደርግ ነው። ከሃይማኖቱ የወጣ ይገደልን አስመልክቶ ሁለት እይታዎች አሉ። የመጀመሪያው ወጥቶ ሃይማኖቱን የሚከፋፍል ከሆነ ወይም ደግሞ ፊርቃ የሚያደርግ ከሆነ ነው። ሁለተኛው ደግሞ በቃ በሀገሪቱ ህግ መሰረት በሸሪዓ ህግ የምትተዳደር ሀገር እስከሆነች ድረስ አንድ ሰው ከእስልምና ከወጣ ይገደላል የሚል ነው። በሸሪዓ የሚተዳደር ሀገር ላይ አንድ ሰው እየኖረ እያለ ሰለመ። ከዛ በኋላ ሰልሞ አይ እስልምናን አልፈልግም ምናምን ብሎ ሲወጣ ህጉን እየጣሰ ነው፣ ሙሉ በሙሉ ህጉን እየጣሰ ነው። ስለዚህ ይሄ ሰው ይገደላል የሚል ነው። ነገር ግን ሁለተኛው ምንድነው? አንድ ሰው ከሃይማኖቱ ወጥቶ ኡማውን የሚከፋፍል ከሆነ አላህና መልእክተኛውን የሚዋጋ ከሆነ ይገደላል ነው። طيب ስለዚህ አላህና መልእክተኛውን እየተዋጋ አይ ዝም ብላችሁ ሙስሊሞችን እያጠፋ እየዋሸ ዝም ብላችሁ እዩት ካላችሁ እኛ እንደዛ አናደርግም። አንድ ሰው ጥፋት ካለበት ይገደላል። ለበይ ጥፋት ካጠፋና ሃይማኖቱን የሚከፋፍል ከሆነ ወይም ደግሞ ሙስሊሞችን የሚዋጋ ከሆነ እነዛ ሰዎች ቀጥታ ይገደላሉ። ምክንያቱም ጥፋተኛ ስለሆኑ ማለት ነው። ሲቀጥል አሊ ኢብኑ አቢ ጣሊብ ጋር የተነሳው ነገር አሊ ኢብኑ አቢ ጣሊብ መጀመሪያ ተው ብሏቸው ነበር። እነዚህን አካላቶች መከራቸው፣ እምቢ አሉ። አንተ አምላክ ነህ አሉት። በቃ አንተ አምላክ ነህ ብለው ፍጥጥ አሉ። ከዛ አሊ ኢብኑ አቢ ጣሊብ አቃጠላቸው። ማቃጠል አልነበረብህም መግደል ነው ያለብህ ብለው እንደውም ሰሃባዎች ወቀሱት። አሊ ኢብኑ አቢ ጣሊብ ያደረገው ነገር ስህተት ነው። በነገራችን ላይ ፍጹም አይደለም፣ ስህተት ነው። ሰሃባዎች ናቸው ይሳሳታሉ። ምክንያቱም ያደረገበት ጥፋት ደግሞ ቀላል ነገር አይደለም። እንግዲህ እሱን አንተ አምላክ ነህ ብላችሁ እስከ አንድ ሰው መጥቶ እናንተን አምላክ ናችሁ ብለው ሲያመልካችሁ ማለት ነው። እንደዛ ሲያደርጉ ከዛ በኋላ እንትን አለ ያንን አደረገ ማለት ነው። አሊ ኢብኑ አቢ ጣሊብ ከእንትን ጋር የተያያዘው ይሄ አንገቱን ተናገሩት ያለው አንገቱን አለይሂ ሰላቱ ሰላም ምንድነው እዛው ላይ ሐዲሱ እንደተነበበላችሁ አንድ ሰው መጥቶ ከሃይማኖቱ ወጥቶ ሙስሊሞችን የሚከፋፍል ከሆነ ብሎ ወደው አብራርቶታል። የተብራራ ነገር ነው። እንደገና የተብራራውን ነገር እንደገና አብራሩልኝ እንደማለት ነው። ስለዚህ ከእስልምና ወጥቶ ጀማዓውን የሚከፋፍል ከሆነ ሙስሊሞችን የሚከፋፍል ከሆነ ሙስሊሞችን ፊርቃ ውስጥ የሚያስገባ ከሆነ ብሎ የጠቀሰውን ነገር ነው ያመጣው ማለት ነው። እሺ እንደዚህ ካየን ዘንድ ከእስልምና አንፃር ያለውን ወደ ባይብል ስንሄድ ባይብል ላይ ሲጀመር ከእግዚአብሔር ውጭ ማምለክ አይቻልም ነው። ያችን ወንድ ወይም ያንን ሴት ያችን ሴት ወይም ያንን ወንድ ወደዚህ አምጧቸው የእግዚአብሔር አምላክ የእስራኤልን አምላክ የማይፈልግ ወይም ያችን ሴት ወይም ያንን ወንድ አምጥታችሁ ግደሉት ነው የሚለው ቀጥታ ማለት ነው። እግዚአብሔርን የማያመልክ ማንኛውም ሰው ከእግዚአብሔርን አለመልክም ብሎ ይወጣ። ይሄ ብቻ ሳይሆን ጭራሽ እግዚአብሔርን የማያመልክ ይገደላል። በእስልምና አንድ ሰው ከእስልምና ሳይወጣ ማለት ነው መጀመሪያውንም ክርስቲያን ሆኖ ወይም አይሁድ ሆኖ ሊሆን ይችላል አምላክን ሰው አላህ ሱብሃነሁ ወተዓላ ሳያመልክ ነገር ግን በሃይማኖት ይኖራለሁ ካለ ነፃነት አለው። ምንድነው የሚያደርገው? ግብር ይከፍላል፣ ይኖራል፣ በሰላም ይኖራል ማለት ነው። ረሱላህ ሰለላሁ ዐለይሂ ወሰለም
ተኗኑሯን ከአይሁዶች ጋር ከክርስቲያኖች ጋር በኢስላማዊ ሸሪዓ በሚተዳደርበት ሀገር ማለት ነው። በክርስትና ውሳ ከተባለ አንድ ሰው ከእግዚአብሔር ውጭ አመልካለሁ ካለ በፍጹም እዛች ሀገር ላይ መኖር አይችልም፣ ይገደላል። አለቀ። እንደዛ ነው የሚደረገው። እንደዛ ብቻ አይደለም። አሁን ይሄ በጣም ቀላሉ ነው አይደለ? በጣም ከበድ ያለውን ደግሞ እንንገራቸው። አንድ ሰው ከሰበከ ራሱ ይገደላል። ለምሳሌ እኔ ሃይማኖት ሌላ ነው እንበል፣ አንድን ክርስቲያን ሄጄ ከእግዚአብሔር ውጭ ሌላ አምላክ አምልክ ብዬ ስብከት ባደርግለት መግደል ብቻ አይደለም፣ መጀመሪያ እሱ ይገለዋል። ከዛ በኋላ ህዝቡን ሁሉ ይሸከፈና በድንጋይ እንዲወገድ ያደርገዋል ማለት ነው። የሞተውን ሬሳ ቀጥቅጥ ይለዋል። እንግዲህ አስቡ። ግዝ ነው። ሲሰልስ ደግሞ ይሄ በሳት ማቃጠልን አስመልክቶ እግዚአብሔር አዟን። በሳት አቃጥሎ የሚለውን እግዚአብሔር አዟን። የሆነ ሰውዬ ይሰርቅና ከዛ በኋላ ምን አደረገ መሰላችሁ? እግዚአብሔር ያንን ሰውዬ ለመበቀላለና ሴት ልጆቹን ወንድ ልጆቹን እንደገና ንብረቱን ሀብቱን ቤቱን እንዳለ እንዲቃጠል አዘዘ። ማን? እግዚአብሔር። ለምን? አንድ ሰውዬ ስለሰረቀ ብቻ ማለት ነው። ለምን አንተ ተሰርቃለህ ብሎ እግዚአብሔር የሴት ልጆችን አቃጠለበት። ይሄን ይዛቸው እንደተነሱ ስለምን እኛ አሊ ኢብኑ አቢ ጣሊብ ተሳስቷል ይያለን። አሊ ኢብኑ አቢ ጣሊብ ለዛ ማድረጉ ስህተት ነው። ረሱላህ ሰለላሁ ዐለይሂ ወሰለም የእሳት ባለቤት ካልሆነ በስተቀር በእሳት የሚቀጣ ማንም የለም ሰላም አይቻልም። የሰው ልጅ በእሳት ማቃጠል አይቻልም። በክርስትና ግን እግዚአብሔር በእሳት እንዲቃጠሉ አዟል። ከዚህ የባሰው ደግሞ ማለት ነው አንዲት የካህን ልጅ ከእግዚአብሔር ውጭ ምንድነው ዝሙት ከሰራች አባቷን ስለምታረክስ ቀጥታ ትገደላለች። እግዚአብሔርን ስለመጸች እኮ አይደለም የምትገደለው፣ አባቷን ስለምታረክስ ትገደላለች አለ ካህኑ። የካህኑ ልጅ ከሆነች አይደለም ትቃጠላለች፣ በእሳት ያነዷታል። እና በእሳት አቃጥሉ የሚለው የእናንተ ነው። እረዱም የሚለው የእናንተ ነው። ኢየሱስ ክርስቶስ ወደፊት መጥቶ ሰዎችን ያርዳል። ለምን? እሱን ስላልተቀበሉት። እሱን የማይቀበሉትን ሰዎች ማለት ሉቃስ ወንጌል መመልከት ትችላላችሁ። ቁጥር 22 ማን ነው? ምዕራፍ 22 ላይ ቀጥታ ኢየሱስ ክርስቶስ ያሳርዳል። እርድ አለቀ። ያርዳን የሚለው የእናንተ መጽሐፍ ይዛችሁ እኛን ለምንድን ነው ጥፋት ያጠፋ ሰው የሚገደለው ብላችሁ ጥያቄ ስትጠይቁ አታፍሩም እንደ ክርስቲያኖች? ስለዚህ ያለው ነገር ይሄ ነው። ግድያ ያለው ያለ አግባብ ሰዎች መጨፍጨፍ ያለው በክርስትናው ነው እንጂ በእስልምና አይደለም። አንድ ሰው ከእግዚአብሔር ውጭ ለምን አላመለክም ብሎ መጨፍጨፍ ክርስትናው ላይ ነው ያለው። አንድ ሴት አባቷን ታረክሳለች ተብላ ዝሙት ስለሰራች ብቻ በእሳት የሚያቃጥለው ባይብል ላይ ነው ያለው። አንድ ሴት ባሏን ለማዳን ብላ የሆነ ባሏን ስለገለገለች ባሏን ስላዳነች ተብሎ እጇ የሚቆረጠው ባይብል ላይ ነው። አባታቸው ባጠፋው ጥፋት ልጆቻቸውን ብሉ ተብለው ወይም ደግሞ ልጆቻቸውን ቀቀለው እንዲበሉ የሚያዘው እግዚአብሔር ነው። ቀቀለው እንግዲህ ልጆቻቸውን ቀቀለው እንዲበሉ የሚያደርጋቸው እግዚአብሔር ነው። አባትና እናት ጥፋት አጠፉ። ከዛ በኋላ እግዚአብሔር ቸነፈር አደረገባቸው ወይም ደግሞ ድርቅን አደረገ። እነዛ ሰዎች ልጆቻቸውን አርደው ወይም ደግሞ የፈለጉትን አድርገው እንዲበሉ የሚያዘው እግዚአብሔር ነው። የሰው ልጅ ይበላል እኮ በክርስትና። ስለዚህ እንደዚህ አይነት ይዛችሁ ይሄን መጽሐፍ ይዛችሁ ስለምናና ተተችሁ ክርስቲያኖች። እሺ መክሊት ግቢ። አይ ምናልባት ኮስተር ያልሽ መስራት ነው። እሺ አጠቃላይ የከበደ ነገር ሳይሆን ትንሽ ኮስተር አለች። ዛህራ የዛሬው ትምህርት ከብዶኛል ያለች ነው። ለዛ ነው አው ቅድም አንዱ መጥቶ ነው። የትኛው? አይ ዛሬ የዛሬ ትምህርት ከብዶኛል እንዳጠቃላይ ነው። መክሊት አብታባርኩ እንጂ ልጆች ኮፕሊንክ አድርጉ። እሺ ማሻአላ። አራት አባችን 10,000 ብቻ ምን ሆናችኋል? 200 ምናምን ሰው አለኩ። ነስኪ ግቢ ወለተ መክሊት ጠይቂሽ ይኸውልሽ አደራሽን እንዳጨምቂና እኔ እየተማርኩ ነበርና የዛሬ ትምህርትሽ ትንሽ ጣጣር አለብኝ። ኮስተር ብለሽ ነው የምታስተምር። ፈራሁሽ እኮ ሽራይክ ጥሩ ነው እንደዚህ። አንዳንዴ ቆጣ ካላሽ እነሱ አይቻሉም። እናቴ ዝም ብለሻቸው ራሱ እኮ አስቸጋሪ ናቸው። እንኳን አይደለም እናጥልት ይሄን ኮስተር ብለሽባቸው ራሱ አይቻሉም። እና እንትን ልካቸውን ስትነግራቸው ነው ስርዓት የሚይዙት። አንሰዳደብ እንጂ ልካቸውን መንገር ጥሩ ነው። እኔ መሰልሽኝ እኮ አሁን እኔ ነበርኩኝ በፊት ግግም ብዬ ኢየሱስ በመሞቱ ምን ተጠቀማችሁ በመሰቀሉ ምናምን ብዬ ሳፋጥጣቸው እንደዚህ እንዳንቺ ነበር በፊት ላይ ማውራውን ሳይሆን በፊት ማለት መጠየቅ እንደዚህና አሁን አንቺ አወራርሽ እንደኔ ሆነብኝ። እኔ ክርስቲያኖች ዘው ብዬ ገብቼ ኢየሱስ ክርስቶስ በመሞቱ በመሰቀሉ እስኪ ምንድነው የተጠቀማችሁት ምንድነው ያተረፋችሁት ብዬ አፋጥጥ ነበርና አስታወሽኝ።
አይ በሰላም የሚጠይቁትን እኮ ችግር የለውም በሰላም ታወሪያቸዋለሽ። ግን እንደዚህ እንትን የሚሉ ከሆነ ግን እንትን ማለት አሪፍ ነው። ጥብቅ አድርጎ መያዝ አሪፍ። እሺ ክርስቲያን ወገኖቻችን ካላችሁ አሁንም መግባት ትችላላችሁ። አልሐምዱሊላህ ሳሚ እንዴት ነህ? እሺ ጥያቄ ያላችሁ ክርስቲያን ወገኖች መግባት ትችላላችሁ። መጠየቅ የምትፈልጉ እንደዚሁ በተመሳሳይ አላህ ይምራሽ ማይቴቲ ዋናው እና በዚህ አጋጣሚ እንደውም ካቻልሽ እስኪ በኢየሱስ በመሰቀሉ በእሱ ሞተልን ተሰቀለልን በማለታቸው ምን እንደተጠቀሙ እስኪ ጠይቂልኝ በእናትሽ። ጥሩ ጥያቄ ነው። ነገራችን ላይ እስኪ እናውራበት፣ እስከሚገቡ ድረስ እናውራበት። በዚህ ዙሪያ ራሱ እኔ ምቀየን እያጠብኩ ነው ለንኮኮባቸው እንትን ኢየሱስ ክርስቶስ በመሞቱ ክርስቲያኖች ምንም የተጠቀሙት ነገር የለም። አሁን ክርስቲያኖች ኢየሱስ ክርስቶስን በመሞቱ ሞተልን ብዙ ጊዜ ምንድነው በቃ ኢየሱስ ሞቶልሻን፣ ፕሮቴስታንቶች በተለይ መጥተው ኢየሱስ ሞቶልሻን ድነሻን ትባያለሽ። በቃ ከዛ አንቺ ስለሚጮህብሽ በቃ አው ትክክል እኮ ነው ምናምን ኢየሱስ ፍቅር ነው ይልሻል። ከዛ ኢየሱስ ክርስቶስ ሞቶልሻን ምናምን ስትባይ ማለት ነው ይሄ ኮንፊውዝ ትሆኝና ቀጥታ አው ልክ እኮ ናቸው ምናምን ትያለሽ። ግን ቆም ብለሽ ካሰብሽ ግን ለምንድን ነው ኢየሱስ ክርስቶስ የሚሞትልኝ? እኔ መጀመሪያ የምጠይቀው ይሄ ነው። ለምንድን ነው የሚሞተው ኢየሱስ ክርስቶስ በመሞቱ? ቆይ እንመጣለን፣ ምን ምንድነው ያገኛችሁት ጥቅም እንመጣለን። ለምንድን ነው ኢየሱስ የሚሞትልኝ ነው የመጀመሪያው ጥያቄ። ለምንድን ነው የሚሞትልኝ? ምክንያቱም ለምሳሌ አንቺ የሆነ ጥፋት አጥፍተሽ እስር ቤት ብትገቢ ኢየሱስ ክርስቶስ መጥቶ ከዛ እስር ቢያወጣሽ እሺ የዚያኔ ወይም ደግሞ ቢሞትልሽ እንበልና እነሱ እንደሚሉት ወይም ደግሞ ከዛ ከስር ከፍሎ ቢያወጣሽ እሺ። በመጀመሪያው ለምንድን ነው አንቺ የምትታሰሪው ነው የኔ ጥያቄ። ምን አጥፍተሽ? አሁን እኮ ኢየሱስ ክርስቶስ መጥቶ የሞተው እኮ አዳም ባጠፋው ጥፋት እኮ ነው። እኔ ምን አገባኝ? አዳምን ብላ ብየዋለሁኝ እንዴ? እኔ አዳምን እንካ ብላ ብዬ ቅጠል ቆርጬ ሰጥቼዋለሁ? አልሰጠሁትም። ለምንድን ነው እኔ የምጠየቀው? መጀመሪያ ለምንድን ነው መጥቶ የሚሞትልኝ? እኔ ሳልታመም መድኃኒት እንቺ ብሎ እየሰጠኝ እኮ ነው። እኔ መጀመሪያ መች ታመምኩኝ? አልታመምኩም። ጤነኛ ነኝ። እኔ መጀመሪያ ጤነኛ ሆኜ መድኃኒት አሞሻንና መድኃኒት እንቺ እየተባልኩ ነው። ጥቂቃ መድኃኒት እንቺ እየተባልኩ ነው። እና እኔ መጀመሪያ አላመመኝም ነው የምለው። ኢየሱስ ክርስቶስ መጥቶ ለመሞቱ መጀመሪያ እኔ መታመም አለብኝ። እኔ ኃጢአተኛ መሆን አለብኝ። ዛህራ ሳሚን አስገቢው እስኪ ዛህራ ከፈ አንተ ትግል ሳባ አድሚን አይደለም እንዴ? እሺ ወሹ አብዱራህማን حقرجي انا احاول እሺ ቀጥሉ አንዴ። እሺ እሺ መርሃባ ታፕታፕ ኮፕሊንግ አድርገ። በነገራችን ላይ ኢየሱስ ተሰቅሏል ከሚባል ማለት ነው ለኃጢአታችሁ ከተሰቀለ ለምንድን ነው የተነሳው ነው ትልቁ ነገር። ደግሞ ለምን ተነሳሽ አስፈላጊ ከሆነ ለዛ ኃጢአታችሁ ተብሎ ከተሰቀለ መነሳቱ ለምን አስፈለገ? ከተነሳስ እሺ መሞቱ ለምን አስፈለገ? እሺ የሚነሳ ከሆነ የተሰቀለበት ምክንያቱ ለምን ነበር? የእናንተ ኃጢአት እናንተ ለሞት ከማዳን ነው። ማን የሰቀለው? እሺ እግዚአብሔር በራሱ ነው። የሚጋጩ ነገሮች አሉ እኮ። ተሰቅሏል እንኳን ቢባል እንደናንተ እምነት ማን የገደለው? ይሁዳ ነው አይደል? አሳልፎ ሰጠው ነው አይደል? ለይሁዳ ደግሞ ማለት ነው ያን እንዲያደርግ ያሳስተው ማለት ነው ሰይጣን ነው አይደል? ስለዚህ ኢየሱስ ለመሰቀሉ የሰይጣን እጅ አለበት ማለት ነው። ይሄ ማለት ሰይጣን የእናንተ ባለውለታ ነው ማለት ነው። ሰይጣንን እንዲገደል ያደረገውና የእናንተ ኃጢአት በሱ አማካኝነት እንዲማር አደረገ ማለት ነው። ማክሊት ቀጥይ፣ ጥያቄ አለሽ? እዚህ ጋር ማለት ነው ጀማል በብሉይ ኪዳን ለኃጢአት ስርየት ይታረዱ የነበሩት እንስሳዎች ከታረዱ በኋላ ተነስተዋል እንዴ? አልተነሱም አይደለ? ለኃጢአት ስርየት ከሆነ ኢየሱስ ክርስቶስም የሞተው ለምን ተነሳ? እውነትም እነሱ እንደሚሉት ከሆነ አይ መነሳት አለበት ከተባለ እኮ የብሉይ ኪዳኖቹ እንስሳዎች መነሳት ነበረባቸው። በሬዎቹ፣ ጥጃዎቹ ወይም ደግሞ ፍየሎቹ ሲቀርቡ የነበሩት ለምን አልተነሱም? እንደዛ ከሆነ ኦሬዲ ለአንዴ ለኃጢአት ስርየት ተብለው ታርደዋል፣ ተቃጥለዋል አይደለ? አልተነሱም እነዛ ነገሮች። ኢየሱስም በዛው ተቃራኒ ከሆነ ይሄን ነገር ለኃጢአት ስርየት ከሆነ እነሱን የሚሞተላቸው ለምን ተነሳ?
በመሰረቱ አልሞተም ነው። ላይ ጨመር ላርግላችሁና በአዳም ኃጢአት ወረስን የሚሉት ሞት፣ እነዚህ የሴት ልጅ ሀይድ ማየት ምናምን የመሳሰሉት ነገሮች ለምን ከክርስቶስ በኋላ አልተነሱም? ሴት ልጅ እንደሆነ ሀይድ ታያለች፣ የወሊድ ህመም አለባት። እነዚህ ሁሉ በአዳም ኃጢአት የመጣ ከሆኑ ለምን አልተነሱም? ሲቀጥል 3 ቀን ከሆነ ከ3 ቀን በኋላ ተነሳ ካለ ያው እነሱ የሚሉት ለትንሳኤ ተነሳ ነው የሚሉት፣ ትንሳኤ መኖር ለማሳየት ተነሳ ነው የሚሉት። ግን አንድ ያስነሳው አምላክ አለ፣ አምላክ ለራሱ አምላክ አለ ያስነሳው። ሁለት ደግሞ ይሄ የተከፈለልኝ ጊዜያዊ ከሆነ ለ3 ቀን ከሆነ ለምን እኔ ራሴ አልሞተውም እንደ 3 ቀን ለ3 ቀን ከሆነ ብቻ ከ3 ቀን በኋላ መነሳት እርግጠኛ ይኮንልኝ እንጂ ለምን ያልሞተውም የ3 ቀኑን ግዴታ ለምን ሌላ ሰው ይከፍልልኛል? ተባለ የብሉይ ኪዳን እንስሶች እኮ አምላክ ለምን አልተባሉም? እንደዛ ከሆነ ለኃጢአት ስርየት የሚታረዱ ሁሉ አምላክ ኢየሱስ እንደዛ ነው አይደለ? በአዲስ ኪዳን ለኛ ኃጢአት ሞቷል ከተባለ እሱንም አምላክ ካሉት እኮ ለምን እነዛ እንስሳዎች አምላክ እንስሳዎች አምላክ እንዴትስ አምላክ አይባሉም? እንደዛ ከሆነ አምላክ ማለትም ኢየሱስ ክርስቶስ ሞተ ለኛ ኃጢአት ስርየት ካሉ እነዛ እንስሳዎች ሞተው የለም ለምንስ አምላክ አልተባሉ? ይሄም ያቂቅ ሀቢቢ ሰማለው። ሀቢቢ ሙራድ በደንብ ነው የሚሰማው። እሺ ያው ኢየሱስ ለምን ተሰቀለ የሚለው ነጥብ ላይ በማቴዎስ ወንጌል ምዕራፍ 9 አንቀጽ 13 ላይ ምን ይላል? ከመስዋዕት ይልቅ ምህረትን ይወዳለው። ልብ በሉ፣ ከመስዋዕትነት ይልቅ ምህረትን ይወዳለው ይላል። ስለዚህ አሁን እዚህ ጋር አምላክ ከመስዋዕት ይልቅ ምህረትን ይወዳለው ያለ እንዴት ዓለም በሰራው ኃጢአት ምህረት ማድረግ ሲችል ኢየሱስን ማሰቃየቱ ለምንድን ነው ያስፈልገው ነው እኔ ገረመኝ ነገር። የፍቅር አምላክ የሚባለው እንዴት ነው ለልጁ ምህረት የሌለው አምላክ ለኛ ፍቅር እንዴት ሊሆን ይችላል? አንድ ሰው ለቤተሰቡ ርህራሄ ከሌለው ከቤተሰቡ ውጪ ከሆነ እንዴት ሆኖ ነው ያ የፍቅር አምላክ ሊባል የሚችለው ነው? አንድ ልጁን አሳልፎ ሰጠ። ማን? እግዚአብሔር። እንዴት? ለኛ ሲል። ምክንያቱስ አንደኛ ደረጃ እዚህ ጋር የሚያሳየው ምንድነው ከተባለ ኢየሱስ እንዳልተሰቀለ ነው። እንደዚሁ መሰቀሉ ለሱ ይፍረት ነው። አምላክን የመሰለ ነገር ይሄ ነገር መደረጉ ማለት ነው። በተቃራኒው ደግሞ ምናልባት እዩት የማቴዎስ ወንጌል ምዕራፍ 9 አንቀጽ 13 ላይ ከመስዋዕት ይልቅ ምህረትን ይወዳለው አላኩል ያልን ምናልባት ወገኖቻችን ካላችሁ እንትን በሉ። አድሚን ማን አለ? ኡሙል ቀይስ አለሽ? አለሁ እኔ ተመልሻለሁ። እሺ ዛራ ተመለሽ እንዴ? ጋጥ እስከምትመለሽ ነው። መርሐባ። ኔትወርኩ ግን በጣም እያስቸገረኝ ነው። ባይዘው ሰማል እኮ ወራለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መክሊ ያለሽ መክሊት ካለሽ ቀጥላለሁ ሐሳቤን ቀጥይ ጥያቄ። እሺ እኔ ጥቅስ ማፈልግ ነው። ቅድም ባሏ ስታገላግል እጇ ይቆረጥ ምናምን ያልሽበት ቦታ እሺ ልስጥሽ። ክርስቲያኖች ካላችሁ መግባት ትችላላችሁ።
አስተግፊሩላህ አልዓዚም። ዘዳግም ምዕራፍ 25 ከቁጥር 11 ኦሪት ዘዳግም ምዕራፍ 25 ከቁጥር 11 ያው ማንበብ ይደብራል። ስለዚህ ራስሽ ገብተሽ አንብቢ። እሺ ወደ ሐሳባችን ስንመለስ ኢየሱስ ክርስቶስ አሁን በመሞቱ ያገኘናቸው መድኃኒት የሚሰጠው ከሆነ መድኃኒቱ ራሱ ሊገለው ይችላል። ገብታችኋል? ክርስቲያኖች አሁን እያደረጉ ያሉት መድኃኒት ያልሆነን ነገር ለህዝቡ በመስጠት ሰዎችን እየገደሉ ነው ያሉት። ለምን ከተባለ አንድ ሰው ለምሳሌ መድኃኒት እናንተ ተሸክፋችሁ መድኃኒት ያልሆነን ነገር ብትበሉ እንደሞት ሞቱት። ኢየሱስ ክርስቶስን አንድ ሰው ሞቶልኛም ብሎ ማመኑ ኢየሱስ ክርስቶስን ማምለኩ ምንድነው? የተሳሳተ መድኃኒት ወስዶ እንደመሞት ነው የምቆጥረው እኔ። ምክንያቱም አንዱን አምላክ በብቸኝነት መገዛት ሲገባቸው ባይብል የሚሰብከውን አንዱን አምላክ መገዛት ሲገባቸው ኢየሱስ ክርስቶስን በማምለክ ቀጥታ ወደ ሄዱ ወደ ምንድነው የሚባለው ወደ ጣዖት አምልኮ ሄዱ ማለት ነው። ገብቶሻል? ምክንያቱም ጳውሎስ ምንድነው ያለው? ደም ሳይፈስ ስሬት የለም ብሎ ነው ያስተማረው። በቃ አንድ ሰው ለመማር ራሱ ስሬት የሚያስፈልገው ደም መፍሰስ ነው ብሎ ነው ያስተማረው። እኔ ግን ለምንድነው መጀመሪያውኑ ለምንድነው ይሄን መድኃኒት የምወስደው የሚል ጥያቄ ነው። ምክንያቱም እኔ አይመለከተኝም አያገባኝም፣ እኔ ብቻ አይመለከተኝም አያገባኝም በማለት ብቻ ሳይሆን እግዚአብሔር ራሱ አያገባሽም ብሎኛል። ለምን ከተባለ ትንቢተ ኢሳይያስ ላይ ምንድነው የሚለው? እናንተ ግን ልጅ አባቱን ኃጢአት ለምን አይሸከምም ትላላችሁ አለ። ልጅ ፍርድና ቅንን ነገር ባደረገ ጊዜ ትእዛዜንም ሁሉ በጠበቀና ባደረገ ጊዜ ፈጽሞ በሕይወት ይኖራል። ፍርድን ጥሩን ነገር ካደረገ መልካምን ነገር ከዋለ አምላክን በትክክል ከተገዛ ፈጽሞ በሕይወት ይኖራል አለ። የበደለው በደልም እንደማይታሰብበት ተናገረ። ነገር ግን ወንጀል ከሰራ ወንጀለኛ ከሆነ ከተባለ በሰራው ኃጢአት እንደሚሞት ተናገረ። ፍርድን ቅንን ነገርና መልካምን ነገር ካደረገ ግን በሕይወት እንደሚኖር ተናገረ። ስለዚህ አንድ ሰው ገነትም ለመግባት ሆነ በሕይወት ለመኖር ምንድነው ማድረግ ያለበት? አምላኩን በትክክል መገዛት፣ ንስሐ መግባት፣ ወደ አላህ መመለስ፣ ወደ ፈጣሪው መመለስ ነው እንጂ የሚገባው ሰው ይሙትልኝ የሚባል ነገር የለም። ሲጀምር ልጅ በአባቱ ኃጢአት አይጠየቅም። እናንተ ግን ምንድነው የምትሉት? እንግዲህ እኛ የአዳም ልጆች ነን። ማቴዎስ ወንጌል መጨረሻ ላይ እንዳስቀመጠው የአዳም ልጅ ስላለን የአዳም ልጆች ነን እኛ የአዳም ልጆች ስላለን። ስለዚህ እኛ በአዳም ምክንያት ለምንድነው የምንጠየቀው? በአባታችን ኃጢአት ለምንድነው የምንጠየቀው? አይመለከተንም። ለምን እስቲ አሁን የአዳም ኃጢአትን እኮ አልወረስንም ምናምን እንዳትሉ፣ ፍዳውን ራሱ መውረስ የለብንም። ኢየሱስ በአዳም ምክንያት የመጣው ሞት ራሱ ወደኛ ለምንድነው የተላለፈው? ድካሙ ምኑ ለምንድነው ወደኛ የተላለፈው? እኛ እኮ አይመለከተንም። ምክንያቱም እኛ ጥፋት አላጠፋንማ። በዛን ሰዓት አብረነው አልበላንም፣ ወይም ደግሞ ሲበላ አላቀበል ነው እንካ ብለን አልሰጠነው። ሶስተኛ እዛው ላይ እሱ ንስሐ ገብቷል። በተለይ ደግሞ በኦርቶዶክሶች አስተምሮ ከሆነ ራሱ ንስሐ ገብቷል። ማን? አዳም ንስሐ ከገባ እግዚአብሔር ለምንድን ነው እንደገና መጥቶ አንድ ሰው ንስሐ ሲገባ የሚማር ከሆነ ምህረት ይደረግለታል ከተባለ ማን ነው ይሄ? አዳም ተምሯን ማለት ነው። ከተማረ የኢየሱስ ክርስቶስ መጥቶ መሞት ትርጉም አልባ ነው። አሁንም ንስሐ ገብቶ ተምሮ ከሆነ ማለት ነው። አይ ንስሐ ገብቶ ተምሯን የሚለው ነገር ስህተት ነው፣ ከዚህኛው ጋር ይጋጫን ካላችሁ ሲጀመር የአምላክ ቃል አይደለም ማለት ነው የምትከተሉት። ሲጀመሩ የአምላክ ቃል አይደለም የምትከተሉት። የሚጋጭ እርስ በርሱ የሚጋጭ ከሆነ የአምላክ ቃል ስላልሆነ ማለት ነው። አሁን እሺ ሞተልን እንበልና ያገኘነውን ጥቅም ደግሞ እንመልከት። ምንድነው ያገኘነው ጥቅም? አሁን ኢየሱስ ክርስቶስ ሲሞት መጥቶ በሞቱ ሞታችንን ዋጀን ነው እየተባለ ያለው። በሞቱ የኛን ሞት ዋጀልን። የተረገምነው እርግማን አለ ዘፍጥረት ላይ ለሴቲቱ በበላ ማን ለወንዱ በበላህ ቀን ሞትን ትሞታለህ። እንደዚሁም ደግሞ ሁለተኛ የተረገመው እርግማን በላብህ ትበላለህ፣ እንጀራ ትበላለህ። እንጀራ መብላት በነገራችን ላይ የኃጢአት ውጤት ነው። እንጀራ የምትበሉ ሰዎች እንጀራ ነበረ ወይ በዛን ጊዜ ብላችሁ እንዳትጠይቁ። እንጀራ ትበላለህ ብላት እንጀራ መብላት ራሱ አዳም ኃጢአት በመብላቱ በሐመን ነው ያችን ቅጠል በመብላቱ ምክንያት የመጣ ነው ብሏን በባይብል ዘፍጥረት ላይ ነው። እንጀራ ራሱ የምንበላው በዛ ምክንያት ነው። እንደዛ ከሆነ
አሁንም እንጀራ እንበላለን። አሁንም እየለፋ ነው ወንድ ልጅ የሚያስተዳደረው ሴት ልጅ እየለፋ ነው። ሴት እርግማን ደግሞ አንደኛ ፍቃድሽ ወደ ባልሽ ነው ብሏታን፣ እሱም ገዥሽ ነው ብሏታን። አሁንም ለባሏ ትገዛለች፣ እንደዚሁም ደግሞ ፍቃዷ ወደ ባሏ ነው አሁንም ድረስ። ሁለተኛ ደግሞ እርግማኑ አሁንም አልተወገደም። በምጥ ትወልጃለች ተብላለች። በክርስቲያኖች በምጥ ነው የሚወልዱት። እንግዲህ ክርስቲያን ወገኖቻችን የሚሞቱም ሁሉ አሉ። እሺ በምጥ ትወልጃለሽ ያላትን በኦፕራሲዮን የሚወልዱት እሺ በምጥ ትወልጃለሽ የሚለው እርግማን የማይደርስባቸው ሰዎች አሉ ማለት ነው። ስለዚህ ስህተት ነው። መጀመሪያውንም ስህተት ነው። ይሄ ነገር አባባሉ ራሱ ስህተት ነው። እሺ በምጥ ትወልጃለሽ ብሎ የረገማን እርግማን መሃኖችን አይደርሳቸውም። ለምሳሌ መሃን የሆኑ ሰዎች ይሄ እርግማን ይደርሳቸዋል። ስለዚህ በሴት ልጆች የማይደርሳቸው አካላቶች እንዴት ነው የሚሆነው ይሄ ነገር? ስለዚህ የሚወልዱትን ብቻ ነው ማለት ነው እግዚአብሔር የረገመው የሚል ጥያቄ ነው እንጠይቃለን። እንደገና ደግሞ ይሄ ወደ እንዚህኛው ስንሄድ ደግሞ የወር አበባም ታያለሽ ተባለ። የወር አበባም አሁንም አልተወገደላት። ስለዚህ ኢየሱስ ክርስቶስ መጥቶ እነዚህን ነገራቶች እስካላስወገደ ድረስ በሞቱ ሞታችንን ዋጀን የሚለው ትምህርት ስህተት ነው። ሲቀጥል አሁንም ድረስ እየሞትን ያለ ነው። አሁንም እንሞታለን። ኢየሱስ ክርስቶስ መጥቶ የሞተልን ነገር የለም። ሞት በባይብል 3 አይነት ነው። የገሃነም ሞት አለ። አንድ ሰው ኃጢአት ሲሰራ የሚሰራው ወንጀል አለ፣ ወይም ደግሞ በሚሰራው ወንጀል የሚሞተው ሞት አለ። ሶስተኛ ደግሞ ምንድነው የሚባለው? ይሄ የአካላዊ ሞት ነው። ሶስቱንም ሞት ግን አሁን እንሞታለን። አንድ ክርስቲያን ኃጢአት ከሰራ እስቲል ኢየሱስ ክርስቶስን እያመለከ እንኳን ኃጢአት ከሰራ ገሃነም ይገባል። ወንድሙን ጨርቃን ብሎ የሚሳደብ ገሃነም ፍርድ ይገባዋል ብሎ ነው ኢየሱስ ክርስቶስ ያስተማሩ። ገሃነም ይገባል። ወንድሙን ጨርቃን ብሎ ስለተሳደበ ሐታ ክርስቲያን ሆኖ ቢሞት ገሃነም ይገባል። የኢየሱስ ክርስቶስ መሞት ምንም ጥቅም የለውም ማለት ነው። ገሃነም ከገባ የዘላለም ስለዚህ ከዘላለም ሞት የኢየሱስ ክርስቶስ ደም በፍጹም አይሄድንም። ሁለተኛ ከሄድን አንድ ሰው ኃጢአት ሲሰራ ሞትን ይሞታን ከተባለ ሁላችንም ኃጢአት እንሰራለን። ኢየሱስ ክርስቶስ ጳውሎስ ራሱ ሁላችንም ኃጢአት እንሰርተናል ብሏል። የእግዚአብሔርን ክብር ጎሎናል ብሏል። ስለዚህ ኃጢአት የምንሰራ ከሆነ አሁንም ኢየሱስ ክርስቶስ መሞት ምንም ጥቅም የለውም ማለት ነው። ሶስተኛ ደግሞ ከሄድን የአካላዊ ሞት ማንም የሚቀር የለም። ሁሉም ሰው የሚጓዘው ነገር ነው። ሁላችንም እየሞትን ነው። ክርስቲያኖችም ይሞታሉ። ስለዚህ ኢየሱስ ክርስቶስ አሁንም መእቱ የሞተልን ሞት የለም ማለት ነው። ኢየሱስ ክርስቶስ መጥቶ ምንም ጥቅም የለም። እንደዛ ተሰፍቶበት በከራውን አይቶ ምናምን ሞቶ 3 ቀን ሞቶ ምናምን ከዛ በኋላ ምንም የተቀየረ ነገር የለም። ምንም የተሰረዘም ሆነ የተቀየረም ሆነ የተዋጃችሁትም ነገር ምንም ነገር የለም ማለት ነው። እርግማኑ ምንም ነገር ስላልተወገደ ወደ ሶስተኛው ስንሄድ ቅድም የተነሳ ሐሳብ ነበረ። ኢየሱስ ክርስቶስ ሞቶልናን ከተባለ ለምንድን ነው ለዘላለም ያልሞተው? ምክንያቱም እናንተ የመጣባቸው የዘላለም ሞትን ነው። ከዘላለም ሞት ሊያድናቸው ነው። ከዘላለም ሞት ለማዳን ደግሞ ዘላለም መሞት አለበት። ሞቱ ራሱ ሙሉ አይደለም። በ3 ቀኑ የሚነሳ ከሆነ ጥቅሙ ምንድን ነው? ሞታችንን ሞተልን። እናንተ እኮ ስትሞቱ እኮ የአዳም ሞት እኮ ዘላለም ሞት እኮ ነው ያመጣባችሁ። ለዘላለም ሞት መሞት ሲገባ 3 ቀን ሞተ። እስኪ ምንድነው የከፈለላችሁ ነገር? ከፈለልን። እኔ በ3 ቀን የምሞታ ለምሳሌ የዓለምን ሕዝብ በ3 ቀን ሞችላቸው ቢባል እኔ ምን ችግር አለው? ሞታለሁ 3 ቀን እንኳን 3 ቀን እና ቀርቶ 2 ዓመት 3 ዓመት ቢሉኝ ራሱ ሞታለሁ። ምን ችግር አለው ለሰዎች ምናምን። ነገር ግን ይሄ ዘላለም መሞት ሲገባ ግን የሞተው ለ3 ቀን ብቻ ነው። ጥቅሙ ምንድነው ነው? 3 ቀን ነው ወይስ አይደለም? ደግሞ ሌላ ክርክር አለ በጣም በሚያሳዝን ሁኔታ። እና እነዚህን ክርስቲያኖች መመለስ የምትችሉ ከሆነ ገብታችሁ መልሱ። አይ ማመልሱ ከሆነ ደግሞ ሰዎችና ድንጋይ የሚቀጣጠሉበትን እሳት ፈርታችሁ ወደ አንዱ አምላክ እንድትመለሱ እና አንዱን አምላክ በብቸኝነት እንድትገዙ አላህን በብቸኝነት እንድታመልኩ ጥሪ እናቀርብላችኋለን። ምናልባት ዛህራ ይሞትላችኋለሁ ስትል ከ3 ቀን በኋላ የምትነሳ ከሆነ ነው። እሺ በዛው ልትቀር አይደለም። ከሆነማ ሞትን እድል የሚሰጠን ከሆነ አላህ። እሺ ጥያቄ ያላችሁ ከላይ የገባችሁ ክርስቲያን አለሽ? ሰላም ለሁሉ አለሽ? ሰላም ሁሉ ግን ጥያቄ ክርስቲያኖች ነው። አቤት ፓውዝ ያደረጉት ማን ነው? ክርስቲያን ፓውዝ የሚያደርገው ሪፖርት ሊሆን ይችላል። እኔ ሙስሊም ነኝ ግን ለክርስቲያኖች ሪፖርት ሲያደርግ በጣም ነው የሚከብደው፣ ይቆራረጣል። አስወርድ ክርስቲያን የሚለውን እኔ ጥያቄ የሚሆነው ለክርስቲያኖች ነው። እኔ ሙስሊም ነኝ። እሺ ክርስቲያን ሙስሊማቸው በቃ ማለት ሰለምት
እሺ ማሻአላህ አለክ። እሺ ጥያቄ ያላችሁ አንድ ቁጥር ጻፉ ከስር ክርስቲያኖችም ሌሎችም ሃይማኖት ተከታይ ካላችሁ። ቶፋ ምንድነው? ሙስሊም ነህ ክርስቲያን? ቶፋ አፎን ዛራ አንድ ጥያቄ ጠይቅ እዚህ ላይ። ኦኬሽ ክርስቶስ ለኃጢአታችን ሞተልን ሲሉ ለየትኛው ከአዳም ወረስ ነው ወይስ አጠቃላይ ምድር ላይ ላለው? እኮ ይሄ ራሱ ሌላ ጥያቄ ከሆነ አሁን ለሁሉም ቢሉም ምንም ጥቅም የለውም። አሁን ቅድም ሰምታይን ከሆነ ለምድር ላይ ለሚሰራው ኃጢአትም ከሞተ አሁን ኃጢአት መስራት ማቆም ነበረባቸው፣ ግን አሁንም ኃጢአት ይሰራሉ በጣም በሚያሳዝን ሁኔታ። አይ ዘላለም ለምንገባው ሞት ወይም ደግሞ ለገሃነም ነው የሞተልን ካሉ አንድ ሰው ክርስቲያን ሆነ ኃጢአት ከሰራ ገሃነም ይገባም ብሏል ኢየሱስ። ገሃነም ገብቶ ደግሞ ሲጀመር አይወጣም። ከዋሸ ራሱ አንድ ሰው ውሸታም ሆኖ ለምሳሌ እየዋሸ ከሞተ ንስሐ ሳይገባ ከሞተ ገሃነም ይቀጣል። ደግሞ እንደኛ ተቀጥቶ የሚወጣ መሰላችሁ? አይወጣም እኮ እዛው ነው ገሃነም ውስጥ ነው የሚዘወትረው ማለት ነው፣ አይወጣም። ሶስተኛውም አሁን ይሄ ምንድነው የሚባለው የአካላዊ ሞት ነው እንዳይባል ወይም ደግሞ ይሄ የምንሞተውን ነው የሞተልን እንዳይባል አሁንም ጭራሽ እየሞቱ ነው ክርስቲያኖች፣ በየቀኑ ይሞታሉ። እና የት አለ የሞተላችሁ? ለምን ነው የሞተላችሁ ኢየሱስ? መቼ ሞተ? አሁን እኮ ለእንደዚህ ነው የሞተልን ብላችሁ የምታመጡት ሰበብ ሪዝናችሁ ራሱ ተቀባይነት የለውም እኮ ነው። ለእንደዚህ ነው የሞተልን ሲጀመር ሞቱ ትርጉም አልባ ነው። ሲቀጥል ቢሞትም ራሱ ምንም የተቀየረ ነገር የለም ነው። እናንተ ሞተልኝ የምትሉት ነገር ምንም የተቀየረ ነገር የለም። ተመሳሳይ የሆኑ ነገራቶች ነው አሁን እየተከሰቱ ያሉት። በአዳም ጊዜ የነበረው ነገር አሁንም ባይሆን ሰይጣን ያለው ነገር ነው እየተከሰተ ያለው። በነገራችን ላይ እንትን ላይ ዘፍጥረት ላይ ማለት ነው ሰይጣን ምን ብሏል መሰላችሁ? አዳምን እግዚአብሔር በበላህ ቀን ሞትን ትሞታለህ ብሎት ነበር አዳምን። ከዛ ሰይጣን ምን አለው መሰለህ? አይ እንዳትሞቱ ነው፣ ይችን ቅጠል ከበላችሁ እኮ እንዳትሞቱ ነው እንደዚህ ያላችሁ እግዚአብሔር ምናምን ብሎ ይነግረዋል። ከዛ በኋላ ሴቲቱ አምጥታ በላችሁ። ከዛ በኋላ እሱም በላ። ከዛ 950 ዓመት ኖረ ይላል እዛው ላይ። ምናልባት ዛህራ እዚህ ጋር ማለት ነው የዮሐንስ ወንጌል ምዕራፍ 13 አንቀጽ 33 ላይ ልጆች ሆይ ከእናንተ ጋር የሚቆየው ለጥቂት ጊዜ ነው፣ እናንተም ትፈልጉኛላችሁ፣ ለአይሁድ እኔ ወደምሄድበት ልትመጡ አትችሉም እንዳልኋቸው አሁን ለእናንተ ይሁንን እላችኋለሁ ይላል። አንደኛ ደረጃ ኢየሱስ እንደሚገሉት አያውቁም ነበር ወይስ መጥቶ አልገደሉትም ነው? ወይስ ሌላ ሰው ነው የገደሉት? አንደኛ ከገደሉት ኢየሱስን ውሸታም ያስብለዋል፣ ምንም ነገር እንደማያውቁ ነው የሚያሳየው። ሁለተኛ ደግሞ አይ እሱ እውነተኛ ነው ከተባለ ተሰቀለም ማለት ነው አይደል? ከዚህ ጥቅስ ምን ተፈጠው? ትክክል። ሰላም ተመልሼያለሁ። እኔ አንድ ሁለት ጥያቄ አለኝ። እሺ ያነሳነው ላይ መመለሳችን ነው። ታብ ለምን እንደማታደርጉት ጀማው እንትን እያለ ነው። ምንድነው ጥያቄ? ከ10 ደቂቃ በኋላ ይዘጋል እያለ ነው። እስኪ አንድ ሁለት ጥያቄ ክርስቲያኖች ካሉ ሊመልሱልኝ ነው። አንድ ጥያቄ ሙስሊም ነህ አይደል? ቶፋ ሙስሊም ነህ አይደል? ሙስሊም ነህ? ሙስሊም ነኝ። ያው ዛራ 10 ደቂቃ ከሰጠሽ ማለት ነው እንትን አለ ሪፖርት አድርጊ ወይና ሂደሽ በዛ ሪፖርት አድርጊ እንድትቆይ አድርጋለሁኝ። ግን ታባ አድርጉ። ክርስቲያኖች እኮ የሉም ወንድሜ ቶፊቅ ለማለት ነው። ቶፋ አለ ከታች አሉ፣ ግን እኔ ብዛት ሰዓት ገብቼ ሲጠይቃቸው ቦልኩኛል አይደል? ለዛ ብዬ ነው እዚህ ጋር በቃ ከታች አሉ። ይስሙ እስኪ ለማንኛውም ልጠይቃቸው። እሺ ጠይቅ። እኔ ጥያቄ የሚሆነው አምላክ ለኔ መጥቶ ከሞተልኝ ማን እንጣይ ቀጣይ ነው እሱ መጥቶ ለኔ የሚሞተው ነው ጥያቄ አንደኛው። ምንድን መቼም አምላክ መጥቶ ሞተልኝ እያሉኝ ነው በየመንገዱ እንደዛ ነው የሚሉት። አምላክ ሞቶልኛል ምናምን እያሉ ነው። እንደዛ ከሆነ አምላክ መጥቶ ለኔ ወጣት ከሞተ ማን እንጣይ ቀጣይ ነው አምላክ መጥቶ የሚሞተው? ያው ቅድም ስለችኝ ለማለት የፈለገው ከማን ቅጣት ሊያድነኝ ነው ማለት ነው። አዎ ገብቶኛል። ቀጥል። ሁለተኛን ጥያቄ ጥሩ ጥያቄ ነው። ሁለተኛው ጥያቄ ደግሞ አምላክን ሰው አምጥቶ ከሰቀለው
ኢሳትና ጀሃነምን የሚባለው ነገር መፍጠር ራሱ አይችልም ሲጀመር አምላክ ለኔ መጥቶ እኔ መጥቶ ከሰቀለኝ እኔ እሱን ለማመልከው አለ ለምን ሰግድለታለሁ እኔ ራሴ የሚሰቅለው ከሆነ አረ በጣም ከብዳል ግን ለማንኛውም በዚህ ቆምኒስ ያን ጥያቄ ከመለሱ በቂ ነው ቅዱስ ሲምቢሳ ወራ ነበር ይሄን ሐሳብ አንስቼና ኢየሱስ ክርስቶስን ሲያላግጡበት ነበር የአይሁድ ንጉስ ከሆንክ እስኪ ራስህን አድን ምናምን እያሉ ማለት ነው የሆነ ካባ ነገር ሰርተው አይታችኋና በሾህ ምናምን ክብብ ያለ ነገር ያንን ሰርተው የአይሁድ ንጉስ ነኝ ምናምን ሲላቸው ነበር እሱና የአይሁድ ንጉስ ከሆንክ ራስህን አድን ምናምን እያሉ ሲቀጠቅጡት ነበርና እንደዚህ የሚቀጠቀጠው ከማን ላይ አድናቸው ነው እያልኩ እየጠየኳቸው ነበር ክርስቲያኖችን ቅድም እና ጥሩ ጥያቄ ነው አይ እንደም የሉቃስ ወንጌል ትዛለኝ እንደማ ሉቃስ ወንጌል ምዕራፍ 22 አንቀጽ 36 ላይ እርሱም እንዲህ አላቸው አሁን ግን ኮረጆም ከረጢትም ያለው ሰው ይያዝ ሰይፍም የሌለውም ልብሱን ሽጦ ይግዛ ይላል ኢየሱስ በዚህ ጥቅስ ላይ ሰይፍ የሌለውን ልብሱን ሽጦ ይግዛ ብሏል ለምን በሰይፍ እንዳይሰቀል መከላከል አይችልም ነበር ነው ወይ በዛ ሰዓት ማለት ነው እነዛ ሰዎች ሰይፍ ከገዙ ራሱ ላይ መከላከል ይቻላል ነው ሌላው ደግሞ ለምን ተውከኝ ጌታ ስለምን ተውከኝ ኢላሂ ለማሰበክተን የሚለው ማለት ነው ለምንድነው ታዲያ ጩኸቱ ለምንድነው ይሰማል ለምንድነው ያላዳነው ነው ከዚህ የምንረዳው ምንድነው ወይ ውሸታም ነው ወይ ሌላ ሰው ነው የተሰቀለው ወይም ደግሞ ወሽ ኢየሱስ አይ ወደ ጊዜ ነው ከተባለ ወይ ተሰቀለ ማለት ዛሬ እሺ ደግሞ ሲጀመር ማለት ነው እስከ ክርስቲያኖች በነገራችን ላይ አሁን በዚህ ሰዓት ኢየሱስ ተሰቅሏል ለኃጢአታችን ትላላችሁ እስኪ ከታች ካላችሁ እኔ በዛ ዘመን ብኖር ኖሮ ይገለው ወይም ደግሞ ይሰቅለው ነበር የምትሉ ወገኖች ካላችሁ አንድ ቁጥር ጻፉልኝ እስኪ እኔ በዛ ጊዜ ብኖር ኖሮ ይሰቅለው ነበር ተሰቅሉት ነበር ወይ የምር ምክንያቱም የነሱ እንደውም የእናንተም ድርሻ ይኖርበታል ማለት ነው ኢየሱስ በዛ ዘመን ቢኖር ኖሮ ማለት በኢየሱስ ዘመን ቢኖር ኖሮ አው ሰቅለው ነበር ከዛስ አምላካችሁን ተሰቅሉታላችሁ ከዛ በኋላ በሚስማር ይወገራል ይሰቃያል ይሞታል አምላካችሁን ገደላችሁት የራሳችሁን አምላክ ከዛ በኋላ ባለውለታው ናችሁ ማለት ነው እስኪ ወገኖች ካላችሁ እኔ በዛ ዘመን ብኖር ኖሮ ይሰቅለው ነበር ምትሉ አንድ ቁጥር ጻፉልኝ እስኪ አሰቅሉትም ነበር አይደል መቼም ክርስቲያን ይኖራል ቢያስ ባል አሰቅሉትም ነበር ሙራት ጋሽ ሙራት ወይ ጀማል ከጫጫታ የምትወጣው መቼ ይሆን አረ ይቅርታ ከፈትኩ እንዴ አዋ አረ ክርስቲያኖች ተው ግድ የላችሁም አረ ተው ማርያም እናቴ ለምንድነው የምትዩ ትሰቅዩ ነበር እንዴ አው ሰቅለው ነበር እንደዚህ የሚል ክርስቲያን ይኖራል በነገራችን ላይ አረ አልሰቅለውም ለምን እኔ በጣም ነው የምወደው በጣም ነው የሚያሳዝነኝ ማን ኢየሱስ እንዴ ይሄ ማለት እንዲሰቀል አትፈልጉም ማለት ነው ያሰላም ቀጥል ጀማል ሙይታን ስታ ነበር መሰለኝ ማን ነው ሙይታን ሰው እዚህ ጋር ማለት ነው አሁን እኮ ወይ ኢየሱስ ውሸታም ነው ወይ የሚሰብኩን ሰዎች ውሸታም ናቸው ማለት እንችላለን ከሁለት አንዶቹ ማለት ነው ምክንያቱም አምላክ የጻድቃንን ጸሎት ይሰማል በጣም ይሰማል የጻድቃንን ጸሎት ከዛ ውስጥ ደግሞ ኢየሱስ ክርስቶስ ነው አንድ ጻድቅ እና በትም ማን ነው በመዝሙረ ዳዊት ምዕራፍ 91 ላይ በእኔ ተማምኗልና አስጥለዋለሁ ስሜንም አውቋልና እጋደለዋለሁ ይላል ይጠራኛል መልስለታለሁ መከራውን ጊዜ ከእርሱ ጋር ሆናለሁ አዲነዋለሁ አከብረዋለሁ ረጅምንም እድሜ አጠግበዋለሁ ማዳኔንም አሳየዋለሁ ይላል አሁን ኢየሱስ ክርስቶስ በአዲስ ኪዳን ሲመጣ ዕብራውያን ምዕራፍ 5 ቁጥር 7 ላይ እሱም ምንድነው በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቀረበ እግዚአብሔርንም ስለመፍራቱ ተሰማለት ይለናል ስለዚህ ኢየሱስ ክርስቶስ አምላኩ የሚሰማው ከሆነ በዛ ድርሻ ደግሞ መልሶ ተሰቀለ ካሉን ወይ ኢየሱስ ክርስቶስ ጸሎት ተሰሚነት የለው መጽሐፉ እየተካደ ነው ወይም ደግሞ የተሰቀለው ሰው ሌላ ነው ማለት ነው
ለምሳሌ ማርቆስ ወንጌል ላይ ስትመለከቱት የተሰቀለ ሰው አለ። ማርቆስ ወንጌል ምዕራፍ 15 ቁጥር ማነው 21 ላይ አንድ መንገደኛ አላፊ ማለት ነው የአሌክስንድሮስና የሩፎስ አባት ስምዖን የተባለ የቀሬና ሰው ከገጠር ሲመጣ መስቀሉን ይሸከም ዘንድ ያስገደዱት ብሎን እዛው ቁጥር 25 ላይ በሰቀሉትም ጊዜ 3 ሰዓት ነበር ይለናል። የተሰቀለው ሰው ማን ነው? የተሰቀለው እዚህ ጋር የተጠቀሰው ሰው ከሆነ ይሄ ከገጠር ሲመጣ ስምዖን የተባለ ከሆነ የተሰቀለው ስለዚህ ለኢየሱስ እንጂ የሚሆነው ስቅለት ለማን ነው? ለስምዖን እንጂ የሚሆነው ስቅለት ለኢየሱስ አይሆንም ማለት ነው። ምክንያቱም ኢየሱስ ጸሎቱ ተሰሚነት አለው። በተለያዩ ክፍል ላይ ኢየሱስ ላለመሰቀል ወይም እንዳይገደል ማለት ነው ጸሎት አቅርቧል። ሌሊቱንም ሁሉ በመጸለይ ወደ እግዚአብሔር ከነሱ በመራቅ በመለየት እንዲሁም ይሄ ፍለጋ በተካሄደ ሰዓት በጭንቀት ወዙ በምድር ላይ የደም ነጠብጣብ እስከሚመስል ድረስ በጸሎት ይታገል ነበር። ይሄን ሁሉ ጸሎት እግዚአብሔር ደግሞ የጻድቃኖችን ጸሎት የሚሰማና የሚያዳምጥ ከሆነ እንዲሁም እዛው መጽሐፉ ላይ ጸሎቱን ተሰማለት እግዚአብሔርን ስለወራዙ ከሰማለት ካለን ኢየሱስ እኮ አልተሰቀለም ነው አጭር ነገር። እንዴ አይ ተሰቅሏል ከተባለ እግዚአብሔር ነቢያቶችን አይሰማም፣ እንዲሁም ደግሞ ይሄው አንድያ ልጅ ተብሎ የሚጠቀሰውንም አይሰማውም ማለት እኮ ነው። በተቃራኒ አይ ተሰቅሏል የሚሉን ከሆነ የሚሰቀለው ሰው ያው ስምዖን ሆኖ ይቀራል። እንደዛ ነው። እስኪ ካላችሁ አይ ምናልባት አንድዬ ልጁን አሳልፎ እንዲገደል ስላደረገ በቃ እሱን ስለሚጠላው ስለጨከነበት ምናልባት የሱን ጸሎት አይሰማም ይሆናል። ልክ ነው። ማቴዎስ ወንጌል ምዕራፍ 8 አንቀጽ 17 ላይ ኢሳይያስ እንደዚሁ ምዕራፍ 53 አንቀጽ 12 ብዙ አንቀጾች አሉ። በነገራችን ላይ ምን ይላል መዝሙረ ዳዊት 38 ምዕራፍ 37 አንቀጽ 17 ላይ ቅኖች ወደ እግዚአብሔር ይጮሃሉ እርሱም ይሰማቸዋል ከችግራቸውም ሁሉ ያድናቸዋል ይላል። ያ ሰላም መዝሙረ ዳዊት ምዕራፍ 34 አንቀጽ 17 ላይ ቅኑን መንገድ የተመሩት ማለት ነው እንግዲህ ወደ እግዚአብሔር ይጮሃሉ እርሱም ይሰማቸዋል ከችግራቸው ሁሉ ያድናቸዋል። እዚህ ጋር ስቅለት ችግር አይደለም ማለት ነው። ችግር ከሆነ ታደማ ጌታዬ ሆይ ስለምን ተውከኝ ያለው ታዲያ ለምንድን ነው ሲጮህ የነበረው ኢየሱስ ማለት ነው መስቀል ላይ ሆኖ ማለት ነው። ለምንድን ነው ታዲያ ከማን በላይ ለሱ ቅርብ የነበረውን እኔና አብ አንድ ነን ይላል ብላችሁ አምላክ የምትሉት ኢየሱስ ለምንድን ነው ይሄ ሁሉም ያሳየው ምንድን ነው? ወይም አልተሰቀለም ወይም ፍጡር ነው። አላኩል ያለን ሙኪያ ገብታለች። እስከ ወገኖችም ካላችሁ ቀጥሉ። ሙኪያ ሰላም ነው። ለነገራችን ጥያቄ መጠየቅ እንጂ አትጠየቅ ማለት ወይም ክርስቲያን ሙኪያ ታዳምጥ የተወሰነ ሰላም እንዴት ነሽ? ሰላም ነው። ሰላም ናቸው። ዛሃሩ እንዴት ነው? ሁሉ ሰላም አለች አሎ ሙኪያን እናስተናግድ። ያው ዛሃራ ቀጥ ልጆች ታፕታፕ ባርኩ ባካችሁ። ኮሜንቱን ይዘጋዋለሁኝ። ታፕታፑ ማቶች እስኪገባ ድረስ እንትን ሁሉ ሾይ እየላከ ነው 10 ደቂቃ በኋላ ይዘጋን እያለ በቃ ኮሜንቱን ይዘጋዋለሁኝ። ታፕታፕ ባርኩ። ተው አሁን ራሱ መጣብ ይበረ ሰላም ዛሬ እንዴት ነሽ? ለወደፊቱ አሳይሻለሁ ዛሬ ይሄ 10 ደቂቃ እንዳይመጣብሽ የሆነ ነገር ማስታወቂያ እንድትሰሪ ፍቃድ ነው የሚጠይቅሽ። መሰረቱ ገና ከመግባትሽ በፊት ያንን ማስተካከል ይችላል። የሆነ ነገር እንደምታስተዋውቅ ይለብሽ አይ ከመግባትሽ በፊት እሺ እንደም ዛሩ አንድ ጊዜ ምናልባት እዚህ ያለን ሁላችሁም ማን ነው ኢንሻአላህ እሁድ አላህ ካለ 3 ሰዓት ላይ ማድረስ ዋሂድ ቤት ኢንሻአላህ ቆንጆ ፕሮግራም ይኖራልና ያንን በተመለከተ የተለቀቀ ቪዲዮ አለና እስኪ ኮፒ ሊንክ ሼር አድርጉ ኢንሻአላህ እየገባችሁ። ዛሬ ብቻ ነው በነገራችን ላይ ቪዲዮ ምናምን ሲል ማለት ነው 200 ምናምን ሰዎች አለንና ዛህራ ቀጥይ ኢንሻአላህ። እሺ እሙኪያ ወይም ክርስቲያን ጥያቄ ካላችሁ ቀጥሉ ወይም ምን ልጠይቃችሁ? ሁለታችሁም ፓውዝ ናቸው። ይሰማል? እሺ ዛሬ እንግዲህ ሁሉ ጊዜ የምታነሻት ነገሮች አሉና እስቲ ዛሬ እኔና አንቺ እንወያይ ብያለሁ። መርካው አደም እንግዲህ አልበቅራ 2:30 ላይም 2:17 ላይም ንጹህ ሰው እንደተፈጠረ እናውቃለን አይደለ? አደም ንጹህ ነበር ሲፈጠር። ንጹህ ነው። ህግ ደግሞ ተሰጠው።
ይህንን እንዳትሆኑ ተብሎ ህግ ተሰጠ። ህግ ከተሰጠው በኋላ በላ። ከዛም በላ አላህ ሪፔንተንስ አደረገ ወይም ምንድነው ፎርጊቭነስ ጠየቀ ወይም ንስሐ ገባ፣ ተቀበለው። ከዛ ከተቀበለው በኋላ ወደ ምድር ላከው አይደል? ይሉት ገነትና ምድር ልዩነት አላቸው የላቸው? አላቸው። አደም በምድር በገነት እያለ ይራባል፣ ይጠማል፣ ይደክማል ወይስ አይደክምም? አይራብም፣ አይጠማም። ገነት ውስጥ ከሆነ አንድ ሰው መራብ፣ መጠማት ምናምን የሚባለው ነገር አይኖርም። አላህ ሱብሃነሁ ወተዓላ ምድር ላይ ግን ምድር ላይ እንደዛ ነው ያደረገው። አላህ ሱብሃነሁ ወተዓላ የምድርን ኑሮና የጀነትን ኑሮ ይለያያል። የጀነትን ኑሮና የምድር ኑሮ አለያይቶታል አላህ ሱብሃነሁ ወተዓላ። አደም ባይበላ ኑሮ ከገነት ይወጣ ነበር? አዎ፣ የተፈጠረው ሲጀመር ምድር ላይ ሊኖር ነው። አዎ ይኖር ነው፣ የሚወጣ ነበር። ታዲያ ህጉ ለምን ተቀመጠ? ምክንያቱም አላህ ሱብሃነሁ ወተዓላ ለፈተና ነው እዛ ላይ ህጉን ያቀረበለት እኮ። ጥያቄ ዛሬ መጀመሪያ ቆይ ልንገርሽ፣ መጀመሪያ ወይ ዛሬ አንድ ጥያቄ ክሊር ላድርገው። ፕላኑ አደም ምድር ላይ እንዲኖር ከነበረ ላይክ ለምሳሌ እስከ 5 ዓመት ድረስ እዚህ ቦታ ትኖሪያለሽ፣ ከዚህ በኋላ እዚህ ቦታ ነው የምትኖሪው ተብሎ የተቀመጠ ነገር ካለ እኔ ወደዛ ቦታ ሽፍት ለመደረግ ኦልሬዲ ሴት የተደረገ ነገር ከሆነ ቴስት የሚባል አስፈላጊ አይደለም፣ ወይም ደግሞ ህግ አስፈላጊ። ምክንያቱም ወደ ምድር ለመሄጃችን ወይም አደምን ከገነት ወደ ምድር እንዲሄድ ያደርገው የነበረው የእሱ ያንን ቃል የማክበርና ያለማክበር ጉዳይ ነው እንጂ አይ ፍሮም ዘ ቢግኒንግ የታሰበ ነው። ልክ ለምሳሌ ሱራ 67:2 ላይ ኦፍ ኮርስ ወደ ምድር ላይ እንደሚሄድ የታቀደ ነው። ወይም ደግሞ እኔ ሪፕሬዘንታቲቭን ወይም ደግሞ ተወካዮችን በምድር አኖራለሁ ብሎ ለመላእክቶች ተናግሯል አላህ። ኢትስ ኦኬ፣ ይሄንን አውቃለሁ። ግን ይሄንን ራሱ ለመተግበር ይሄ በአላህ አዋቂነት ወይም ደግሞ ቀድሞ አዋቂነት ውስጥ ያለ ነገር ነው እንጂ የሚባለው አይ ያንን ያደርጋል ከተባለ ህግ ለምን ይቀመጣል? ለምሳሌ እኔ ተፈትኜ ወደ 5ኛ ክፍል ነው ማልፈው ልበልሽ። ወደ 5ኛ ክፍል ዝም ብዬ ማልፈ ወይም ዝም ብዬ የሚሄድ አይነት ከሆነ ፈተና አስፈላጊነቱ ምንድነው ነው? እችን አሳጥረሽ ንገሪ። ነው እየተሰማኝ አይደለም። የኔ ሰማችኋል? እየሰማሁ አይደለም። ዛሬ ዛህራ ትቆራረጫለሽ። ወይኔ ትወርክ። አሁን መጣሽ። አሁን ጥሩ ነው ዛህራ፣ ቀጥይ። ይሰማ ከሆነ ዛህራ ይሰማል፣ በደምብ ይሰማል። ይሷ ይሰማታል ወይ ነው? ለሷ ስለሆነ አሁን መጥተሻል። እሺ የሚሰማሽ ከሆነ እሺ፣ በጣም ጥሩ። እሺ በመጀመሪያ ደረጃ አላህ ሱብሃነሁ ወተዓላ ያንን ቅጠል ሲበላ ዘላለም ትኖር ወይም አትኖር የሚለን ነገር አይደለም። ቅጠል በላ ከዚህ አይደለም ያመጣው ገብቶሻል። ያመጣው ህጉን ሲያቀርብ ከበደለኞች ትሆናለህ፣ አምላክን ትበድላለህ ነው። ገብቶሻል። ከበደለኞች ትሆናለህ ነው ያለው አምላካችን አላህ ሱብሃነሁ ወተዓላ። እዛው ላይ ሰማይ ላይ ያለ ማለት ነው። ምን አለ አምላካችን አላህ ሱብሃነሁ ወተዓላ? ይችን ቅጠል ከበላ ከበደለኞች ትሆናለህ። ስለዚህ በበላ ጊዜ ምንድነው የሆነው? በደለኛ ነው የሆነው። አላህን በደለ ወይም ደግሞ ራሱን ነፍሱን በደለ፣ ከበደለኞች ሆነ። ከዛ ሲባል አላህ ሱብሃነሁ ወተዓላ ያንን እንትን መመሪያን አመጣለትኝ ወይም ደግሞ እንትን ቃላትን አወረደለትኝ፣ ንስሐን አስተማረው፣ ንስሐ ገባ፣ አላህ ይቅር አለው።
ላይ የወረደው ሲባል አምላካችን አላህ Subhanahu Wa Ta'ala በምድር ላይ ምትክን አድራጊ ነኝ ብሎ ተናግሮ ስለነበረ ምድር ላይ ወረደ፣ ምድር ላይ ይኖራል። ከዛ በኋላ መመሪያን ያደረገለት ያንን የተከተለ ወደ ጀነት ይገባል፣ ይሄን የጣሰ ደግሞ ወደ ጀሃነም ይገባል ብሎ አምላካችን አላህ Subhanahu Wa Ta'ala ህግን አመጣለት ማለት ነው እንጂ ዘላለም እዛው ሊኖር ሲጀመር መጀመሪያው ነው አልተፈጠረም። አንቺ እንዳልሽው አይ ይሄንን ከበላ ወደ ጀሃነም ወደ ምድር ተወርዳለት ቢሆን ኖሮ ጥያቄሽ ትክክል ይሆን ነበር። ግን ያንን ሲበላ ከበደለኛ እንደሚሆን ነው የተነገረው ሲጀመር። ከበደለኛ ደግሞ ሆኗል፣ ይቅርታ ጠይቋል፣ ንስሐውን ደግሞ አምላክ ተቀበሎታል ብለን ነው እኛ የምናምነው። ምድር ላይ ሊኖር ስለተፈጠረ ምድር ላይ ወርዷል።